ሰላም ቤተሰብ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ዛሬ የሽበቱን ትሪትመንት እንደገና ለራሴም ስል ስለምሰራው አይሰለቸኝም። ይኸው ቅርንፉዱን ፈጭቼው ነው የመጣሁት። እኔ በዚህ 3 አድርጌ ፈጫውና ሁለቱን ነው የጨመርኩት። በርከት አድርጌ ለ3 ወር የሚያክል እሰራለሁ። ባለፈው የሰራው ስለተሰበረ ማለት ነው። ኦኬ አንዳንዴ ሀፕን ያደርጋል። ነጭ ሽንኩርት ይሄ ከፈጨሁት ምናልባት 6 ወር ይሆናል። እውነቴን ነው፣ አይበላሽ። ምንድን ነው ነጭ ሽንኩርት በንጽህና ፈጭታችሁት ይሄ የቲማቲም ሶስ የምንገዛበት ነው። በፈላ ውሃ አጥቤ ውስጡን በደንብ አድርቄዋለሁ። በደንብ አድርጌ ክድን አድርጌ ፍሪጅ ውስጥ ይቀመጣል። አመት ይቀመጣል። ምንም ነገር ከለሩን አይቀይር። ይሄው እንደምታዩት ከለሩን አይቀይር። ምን አይል። እኔ አሁን እንዳልኳችሁ በርከት አድርጌ ስለምሰራ ነጭ ሽንኩርት ደግሞ ያው ለሽበቱ እንጠቀመው እንጂ ቤተሰብ ይሄ ትሪትመንት ፀጉር ያሳድጋል፣ ያወፍራል፣ ያሳምራል፣ ወዘናውን ሁሉ ያሳምራል። እኔ ባለውለታዬ ነው። ፀጉሬ እኔ ነኝ የማውቀው ልዩነቱን ማለት ነው። ልዩን ያደረገው ቡና፣ የኢትዮጵያ ቡና የስ ይሆናል። ማንኛውም ቡና ነው። እኔ ኢንስታንት የምጠቀመው ነግሬያቸዋለሁ። የኢትዮጵያውን ስለምጠጣው ይሄ ለመጠጣት አትጠቀሙት። የኢትዮጵያ ቡና የምታገኙ ሰዎች ይህንን የምትጠጡት ትገርሙኛላችሁ። ቡና ራሱ መስሎ አይታየኝም። እኔ 3 ማንኪያዋ ትንሽ ስለሆነች ነው። እንደውም ጨምርበታለሁ። ማንኪያዋ ትንሽ ናት። ስትሰሩት ቤተሰብ ስትለምዱት፣ ምናልባት ስንተኛዬ ነው ይሄን ስሰራው፣ በጣም ብዙ ጊዜ ሰርቼዋለሁ። ሁል ቀን ስትሰሩት ትለምዱትና አሰራሩን ማለት ነው ኤስቲሜት እያደረጋችሁ መስራት ትችላላችሁ። እንደ መጀመሪያው እንትን ስትሏት ቆዩም ማለት ነው። ይሄንን ደበላልቁት፣ ድብልቅልቅ። ከዚህ የበለጠ ቀላል አሰራር የለም። በጣም አሰራሩ ቀላል ነው። ጥቅሙንስ ጠይቁኝ። በጣም ጠቅማለሁ ቤተሰብ። እንደዚህ እቃውም ንጹህ ነው። እጄንም በሳሙና ታጥቤ ነው የመጣሁት። ያው ባልነካውም በንጽህና ከተሰራ ይሄ ብታምኑም ባታምኑም 3 አይደለም 4 ወር ድፍድፉ መቀመጥ ይችላል። የት? ፍሪጅ ውስጥ። በረዶ ላይ አይደለም። ሬጉላር ምን የምታስቀምጡበት፣ ለምሳሌ ምግብ ሰርታችሁ ወጥ ሊሆን ይችላል፣ እንጀራ ሊሆን ይችላል። ሬጉላር ላይ ነው የምታስቀምጡት አይደል? አንዳንድ ጊዜ ብዙ ጊዜ ለማቆየት እንጀራ በረዶ ላይ የሚያስቀምጡ ሰዎች አሉ። እኔ እንደዛ ስለማላስቀምጥ ነው እሱን ኤግዛምፕል የሰጠኋችሁ። ሬጉላር ይሄ ዴይሊ የምትበሉት ምግብ አለ አይደለም? እሱን የምታስቀምጡበት ማለት ነው። ስለ ዘይቱ ደግሞ እንነጋገር። ስለ ዘይቱ ስንነጋገር ቤተሰብ ኤክስትራ ቨርጅን ኦሊቭ ኦይል ብቻ። ሌላ አይነት ብዙ አይነት ዘይቶች አሉ። ለምሳሌ አቮካዶ ሊሆን ይችላል፣ ካስተር ሊሆን ይችላል፣ ስዊት አልመንድ ሊሆን ይችላል። እነዚህ ዘይቶች ለሽበቱ አይሆንም። በቃ ለሽበቱ ትሪትመንት እነሱ ከዚህ ዘይት ውጪ ማንኛውም ዘይት አይሆንም። አለቀ። ይሄ ዘይት ነው። ምንም ማድረግ አንችልም። እንግዲህ እኔ መቀየር አልችልም። እነሱ አጥንተው ፕሩፍ አድርገው ይሰራል ያሉት ዘይት ይሄ ብቻ ነው። በቃ ምን ማድረግ እችላለሁ እኔ? ብዙ ሰዎች ተወደደብን፣ ግን ዓለም ላይ አለ ደስ የሚለው ነገር። ግን ብዙዎች ይሄ ተወደደብን አላችሁኝ። እንዴት ላርክ? ፀጉራችሁን ለማሳመር ብቻ ከሆነ ኦፍኮርስ ሌሎቹም ዘይቶች ቆንጆ ናቸው። ግን ለሽበቱ ከሆነ ይሄ ነው በቃ አለቀ።
ይሄ ደግሞ የሚገርማችሁ ነገር እነዚህ ነገሮች ፎር ሰም ሪዝን እነዚህ ነገሮች ሲቀላቀሉ ለፀጉር አንደኛ መፍትሄ ሆነው ተገኝተዋል። አንደኛ ለቆዳው ፀጉር ውስጥ ላለው ቆዳ ሳይቀር ለዛላው ሳይቀር ቤተሰብ ይህንን የምትጠቀሙ ሰዎች ፀጉራችሁ መሰባበሩን ያቆማል፣ ያድጋል። አድጎ የማያውቀው ቢሳብ አለች አንዲት እህቴ፣ በፒንሳ ቢሳብ አለችኝ። ነቅነቅ የማይለው ፀጉር በሚገርም ሁኔታ እያደገ ነው። እኔም አይ ሪሊ ዶን ኬር አባውት ሽበቱም እየቀነሰ ነው የኔ ማለት ነው። የኔ እንደ በፊቱ አይደለም። እዚህ አናቴ ላይ ነው የኔ ሽበት፣ እንደ በፊቱ አይደለም። ግን ደግሞ ልም ብሎ ጠፋ አልጠፋ አይ ዶን ኬር። ፀጉሬን እንዳረገው ፀጉሬን እንዳሳምረው እንደምታዩት አድርጎታል። ፀጉሬ ማኔጀብል ሆኗል፣ ወፍራም ሆኗል። ሲሰራ ደግሞ እንዴት እንደሚያምር አይታችሁታል። እኔ ባልሰራም እኔ እንደዚህ እንደ ፍሪዝ ነገር ነው በብዛት የማደርገው። ስሰራ እሰራዋለሁ፣ ግን እንደ ፍሪዝም ሳደርገው ፀጉሬ ልዩ ሆኗል። ድሮ በጣም ሴንሲቲቭ ነበረ። ፍሪዝ አድርጌው ስታጠበው ተሰቃይቼ ቀስ ብዬ፣ ምክንያቱም ይሰባበራላ። ፍሪዝ ታውቃላችሁ፣ ፍሪዝ ማድረግ ፀጉርን በጣም ጥንቃቄ ይጠይቃል። በጣም ጥንቃቄ። ለምን አይበጠርም? እንደዚሁ እንዳለ ነው የምንተኛውና ይተሳሰራል። ሲተሳሰር ስንታጠበው በጥንቃቄ ትሪትመንት ቀብተን ካልታጠብነው ያው ምጭቅጭቅ ነው የሚለው። ስለዚህ ቤተሰብ ይሄ ትሪትመንት አንደኛ ነው። እሺ አሁን የፈላውን ውሃ ላምጣው። እዚህ ጋር ስለሆነ የአብዛኞቻችሁ ጥያቄ ማለት ነው። ይሄ ጭሱ እያያችሁት ነው የሚወጣ። ስትጨምሩ እጃችሁን ተጠንቅቃችሁ ቀስ ብላችሁ እሺ፣ በጣም በጥንቃቄ። ይሄው ቁጭ ነው ያደረኩት እና አልጥደውም ማለት ነው። እሳት ላይ መልሼ እዚህ ጋር እንነጋገር በደንብ። መልሼ እሳት ላይ አልጥደውም። የፈላ ውሃ ነው። የስ እዚህ ውስጥ ማማሰል ነው። ይሄንን ማማሰል ነው። አልፎ አልፎ ቁጭ አድርጉት። አልፎ አልፎ እንደዚህ ያማስሉት። በቆየ ቁጥር ሞር ጥሩ ነው። ትንሽ ዘይት አሳንሻለሁ። እኔ ደግሞ ምን ሆኜ ነው? ከዚህ በኋላ ቤተሰብ ይሄንን ቢያንስ 1 ሰዓት 2 ሰዓት ብታቆዩት በጣም ቆንጆ ነው። ሞር በቆየ ቁጥር ሞር ጥሩ እየሆነ ነው የሚሆነው። ምክንያቱም እናገኘዋለን እነዚህ ቅመማ ቅመሞቹ ከዘይቱ ጋራ እየተዋሃደልን በቆየ ቁጥር ማለት ነው። እንደዚህም ብታሳድሩት ቆንጆ ነው፣ የበለጠ ቆንጆ ነው። ብታውሉትም የበለጠ ቆንጆ ነው። ከዚህ ውስጥ ይሄንን አወጣና አሁን እየጋለ ስለሆነ እየጋለ ነው። አሁን ተመልሶ ደግሞ እየቀዘቀዘ ይመጣል። ሲቆይ ማለት ነው። አደራችሁን እጃችሁ እንዳያቃጥላችሁ። በጣም አደገኛ ነው። ዘይት አይደለ? አደገኛ ነው። ይልጣችኋል። ቀዝቀዝ ሲል ይሄም ራሱ ብረት ድስቱ ቀዝቀዝ ሲል ይሄንን ታወጡታላችሁ። ውሃ ውስጡ አይጨመርም። የፈላ ውሃ የሞቀ ውሃ ውስጡ አይጨመርም። ኖ ውሃ አይጨመርም። እሺ ውሃ ከገባባችሁ እንዳትደፉት፣ ተጠቀሙበት። በአጋጣሚ ከገባባችሁ አትድፉት፣ ተጠቀሙበት። ያው ያስቸግራችኋል ፍስስስ እያለ ግን በተቻላችሁ መጠን ውሃውን አነስ አድርጉት፣ ውስጡ እንዳይገባባችሁ ስትጨምሩት። ሄቪ ስለሆነ እቃው ግብት ሲል በጣም ከበዛ ውሃው ወደ ውስጥ ጥልቅ ይልባችኋል። እንደዛ እንዳይሆን አድርጋችሁ ትሰሩታላችሁ ማለት ነው ቤተሰቦቼ። ከዛ በኋላ ይሄንን አውጥተን እናጠለዋለን። እኔ ይሄንን በተቻለ መጠን ሞር አቆየዋለሁ። ብዙ አቆይቼው ሳጠለው አውጥቼ እናያለን፣ አብረን እናያለን። እስከዛ ድረስ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ ማለት ነው። እመጣለሁ። ብዙ አቆየዋለሁ። ብዙ አቆዩት። ይሄው ቤተሰብ በጣም 4-5 ሰዓት ነው ያቆየሁት እኔ። እንደዚህ ሆኗል። ከለሩ ራሱ እንደዚህ ነገር ሆኗል። ይሄ ድፍድፍ የተባለው ይሄ
አሁን ከላይ ዘይቱ አለ አይደለ? ዘይቱን እያጠለልን በተጠቀምን ቁጥር እዚህ ቀሪው ላይ እዚህ ድፍድፉ ላይ ልብ በሉ፣ እዚህ ላይ እንደገና ዘይት እንጨምራለን። ኤክስትራ ቨርጂን ኦሊቭ ኦይል እና በእቃ በሚከደን እቃ አድርገን እስከነ ድፍድፉ ዘይቱን እንደዚህ ለወስ አድርገን ፍሪጅ ውስጥ እናስቀምጠዋለን ማለት ነው። ኔክስት ታይም ልንጠቀም ስናወጣው በእንደዚህ አይነት እቃ ግልብጥ አድርገን የፈላ ውሃ ላይ አሁንም ቁጭ። አሁን ይሄ ቀዝቀዝ ብሏል፣ ውሃውም ቀዝቀዝ ብሏል፣ ቆይቷል፣ ረጅም ሰዓት ነው። አሁን እኔ ጋር ሌት አፍተርኑን ነው። ስንት ሰዓት መሰላችሁ? ኢን ዘ አፍተርኑን 5:30 ነው። ጠዋት ላይ ነው ቅድም የሰራሁት ማለት ነው። ጠዋት ወደ 10 ምናምን አካባቢ ዘ ሆል ዴይ እንዲሆንበት የፈለግኩት አሁን ለመጠቀም ፈልጌ ለራሴ ማለት ነው። ለራሴ ከቅቤ ጋር የምታዩት ቅቤ ይሄ፣ ቆይ ላሳያችሁ። ይሄ ቅቤ ራሴ ነኝ ያወጣሁት እዚሁ ቤት ንጨው ነው ማለት ነው። መናጥ ነው የሚባለው አይደለም? እንትን እኔ በብሌንደር ላይ ነው ያደረኩት። በፊት የሰራሁት ቪዲዮ ላይ አለ ከፈለጋችሁት አሰራሩ ማለት ነው። አሰራሩ በጣም ኢዚ ነው። ያው ይሄንን በቂው ነው። ይሄ ለኔ ለአንዴ ይሄ ይበቃኛል። ቅቤ በጣም ቆንጆ ነው ለፀጉር፣ ግን በባዶ እንዳትቀቡ እሺ። እንደዚህ ከዘይት ጋር አድርጋችሁ በተለይ ከዚህ ከሽበቱ ዘይት ጋራ ምንም በቃ መድኃኒት በሉት መድኃኒት። እና እየተቀባው ደግሞ እዛ እንገናኝ፣ አዘሴም ታይም እየተቀባው እንገናኝ። ግን ዛሬ እኔ በቅቤ የተቀባሁት እንጂ እናንተ ይሄንን የሽበቱን ዘይት በባዶ መቀባት ትችላላችሁ። ከፈለጋችሁ ከሌላ አይነት ትሪትመንት ጋር ማድረግ ትችላላችሁ። እንደፈለጋችሁ መጠቀም ትችላላችሁ። ይሄ እንደ ቤዝ ነው። በቃ ለባዶ ራሱ በደንብ ቆዳችሁን አሽታችሁ በደንብ ስፔሻሊ ለሽበት ቆዳችሁ ላይ ዘይቱን እሽት ማድረግ 3 ሰዓት እንደዚህ ማቆየት። የተጠየቁት ጥያቄ በላስቲክ ባይታፈንስ? አለማፈን መብታችሁ ነው፣ ግን ላስቲክ ካላረጋችሁለት ይወራረድና ያስቸግራችኋል። እና ግን ደግሞ እፍን ሲል ደግሞ ቆንጆ ነው ለፀጉራችን ማለት ነው። እንደ ሃት ኦይል ትሪትመንት ትጠቀሙበታላችሁ ፀጉራችን ላይ በላስቲኩ ስታፍኑት ሞቅ ይላል። ለዛ ነው እንጂ እንደዚሁም ሳታፍኑት መዋል መቆየት 3 ሰዓት ትችላላችሁ። ከ3 ሰዓት በላይ ግን አትቆዩ። ይሄ 3 ወርም 4 ወርም መቆየት ይችላል። ያው ዊክ እየሆነ ይመጣል። ስለዚህ 3 ወር ቢሆን በቂው ነው። ለምን በላዩ ላይ አይደለ ዘይት እየጨመርን አሁንም የምንጠቀምበት ያ ኃይሉ አሁን ያለው ዛሬ እና ከ3 ወር በኋላ እኩል አይሆንም። ስለዚህ እስከ 3 ወር በቂ መጠነኛ ነው። በቃ በቂ ነው 3 ወር ማቆየት ማለት ነው። እንግዲህ ቤተሰቦቼ ባዝሩም እንገናኝ ስቀባ ማለት ነው። ላይክ ማድረግ አትርሱ ፕሊዝ። ቴንክ ዩ ቤተሰቦቼ። የቀረጽኩኝ መስሎኝ ጀምሬዋለሁ፣ ለካ ሳልቀርጽ ይቅርታ አድርጉልኝ እሺ። ይኸውና እንደዚህ ልውስ አድርጌዋለሁ። ለውሱት፣ በደንብ ለውሱት። ዘይቱንና ቅቤውን አደበላልቄዋለሁ። የቀረጽኩ መስሎኝ ነው እንጂ ሳደበላልቅ እና ላስቲክ ልብሳችሁ ላይ ብታደርጉ ይመረጣል። አቤት ደስ ሲል እንዴት እንደሚያርስ። አሁን እኩል መሀል ላይ ክፍል አድርጉት። እንዴት ነው የሚያርሰው! እንዴት ነው ፀጉር የሚያሳምረው! በእውነት ፀጉር ውፍር ነው የሚያደርገው የሽበቱ ዘይት። ተው ቤተሰቦቼ፣ ለሽበቱ ብቻ አይደለም ለፀጉራችሁ ስትሉ ተቀቡት፣ ተጠቀሙት። በስማ እኔ የሽበቱ ዘይት ሽታው እውነቱን ለመናገር ለእኔ በጣም ነው የሚስማማኝ። እንግዲያውስ እኔም በጣም እንደናንተ ሴንሲቲቭ ነኝ ሽታ ላይ እንዴ። ግን ይሄ የሆነ ነገሩ ነጭ ሽንኩርቱን ምንም ድራሹን አጥፍቶታል።
አለው ወይ እስከምትሉ ድረስ ነጭ ሽንኩርት እስኪ ስሩትና አሽቱትና ታዘቡኝ። ምንም ነገር መጥፎ ሽታ የለው። እኔና የሽበቱን ትሪትመንት ማንም አያላቅቀንም ከዚህ በኋላ ማለት ነው። ምንም አይነት ትሪትመንት ሳደርግ ጨምረበታለሁ የሽበቱን ዘይት። የስ እንዴት ነው የሚያርሰው? በእናታችሁ ያው ቅቤ ስለሚወራርድ ደስ ይላል። ወደ ድርድ ስለሚል ይሄንንም ራሱ ያዳርስልኛል ማለት ነው። ከዚህ የሚወርደው ያው ታውቁታላችሁ። ምንም የምነግራችሁ ነገር የለም። ደስ ሲል ይሄ ቤት ውስጥ የሚናጥ ቅቤ በጣም የሚገርመኝ ወዲያው ነው ጭንቅላት ላይ መቅለጥ የሚጀምረው። ደስ ይላል ሲቀላልጥ ማለት ነው። ደስ ሲል ተጠቀሙበት ፕሊዝ። ዘሜን ቲንክ ማሸቱ እንደዚህ እንዳትረሱ እሺ። እንደዚህ ስታሹት እንደ መብላት ነገር ሲላችሁ ብለድ ሰርኩሌት እያደረገ ስለሆነ በጣም ጥሩ ሳይን ነው። እሺ ቀስ እያላችሁ እንደዚህ ሹት። የሚገርመኝ አሁን እኔ እንደዚህ የተቀባሁት ማለት ነው ቪዲዮ እየቀረጽኩ። በጣም የሚገርመኝ ፓርት ለእናንተ ደግሞ ቪዲዮን ስለቅላችሁ እንደገና ያምረኛል ሳየው ማለት ነው። አይሆፕ ለእናንተም ያ ስሜት ያ ፊሊንግ ካላችሁ በቃ እንደዚህ እኔ ስቀባ ሞራል ሆኗችሁ እናንተን ብትጠቀሙ በጣም ደስ ይለኛል። በጣም ፕሊስ። ደስ ሲል እኮ ብታዩት ልነግራችሁ አልችልም። ፀጉሬ ተሰባበረ ሳሳ የምትሉ ሰዎች ፕሊዝ አላድግም አለኝ የምትሉ ሰዎች ይህንን ነገር ተጠቀሙበት። ኢቨን ከፊት እዚህ ስጋ ስስት ያለባችሁ ይህንን ማለት ነው። እዚህ ላይ እዚህ ፊት ላይ እንዴት ነው ይህንን ሲወርድ አያችሁት? ካሁኑ ላይ ሰንስክሪን አለ። እና ይሄንን 3 ሰዓት እባካችሁ አታውሉ፣ አታሳድሩ። አረ በምንኛ ቋንቋ ልናገር እንዴ? አውላችሁ ካሳደራችሁት እኮ የወላችሁ ቤተሰቦች ዘይት አይደለ ቅቤ አይደለ በደንብ ነው የሚርሰው። የስ ጥሩ ነው መራሱ። የስ ሊሚትድ አለው። በኃይል ሲርስ ደግሞ ወደ ጉዳቱ ይጨምራል። መነቃቀል ከስር ከመሰል ንቅል የሚያደርገው ስትታጠቡት ተራርሶ በጣም ከመጠን በላይ እርሶ ማለት ነው። ምክንያቱም ከ3 ሰዓት በላይ ስታቆዩት ማለት ነው። ለሊቱ ሙሉ አሳደርኩትም ብላ አንዲት ልጅ ኮመንት ላይ አይቼ ወይኔ አንደኛ ሽታው አይረብሽም ወይ? መጥፎም ባይሆን እኮ ይሸታል። መጥፎ አይደለም ግን ምንም አይነት ስትሮንግ ሽታ ጥሩ የሚሆን መጥፎ ለሌሊት አይመችም። ኢቭን ሽቶ እንኳን ሽቶ ሲትራስ ላይ ሽቶ ነስንሱና ተኙ፣ አያስተኛችሁም። ትክክል። እና ፕሊስ ለፀጉራችን እናስብለት ለማለት ነው። እኔ እንግዲህ 3 ሰዓት ቆይቼ ነው የምታጠበው። ካልተመለስኩ በዚሁ ልሰናበታችሁ። እንደ ሁልጊዜ በምታጠብበት ሻምፖና ኮንዲሽነር ነው። ሁላችሁንም ወዳችኋለሁ። በሚቀጥለው ሌላ ትሪትመንት ይዤላችሁ እስከምንገናኝ ደህና ሁኑ።
ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።